በመቀጠል ደግሞ እንግዳ ይቀርብልናል ተከታትለን እንመለስ። ሰላም ልጆች እንደምሰነበታችሁ ዝግጅታችንን በደንብ እየተከታተላችሁ እንደሆነ ተስፋ እናደርጋለን። አሁን ደግሞ የእንግዳ ዝግጅታችን ላይ እንገኛለን። ከአንድ ወንድማችን ጋር ጥሩ ቆይታ ይኖረናል። ተከታተሉን። ክርስቶስ ተንሥአ እሙታን ወአቢይ ኃይሉ ስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም ምዜሰ ኮነ ፍስሐ ወሰላም። እንኳን አደረሰ። እንኳን አብሮ አደረሰ። እንኳን ደህና መጣ። እንኳን ደህና ቆያችሁ። እሺ ዝግጅታችንን በመታወቅ እንጀምር። ስሜ ሳሙኤል ተስፋ ይባላል። ከሰንበት ትምህርት ቤት ነው የመጣው? ከተምሩ ሰንበት ወይም ደግሞ ከምስኪኑ መድኃኔዓለም ገዳም። በጣም ጥሩ። አሁን ስንተኛ ክፍል ላይ? ቅዱስ በቤተክርስቲያን ደረጃ ቅዱስ ማርቆስ ወይም ደግሞ ባለማዩ ደግሞ 4ኛ ክፍል። እሺ በትምህርት ቤት የምትወደው ጎበዝ የሆንክበት ትምህርት ምንድነው? እኔ በጣም ወደው በትምህርቴም ጎበዝ የሆንኩበት አፋን ኦሮሞ። አፋን ኦሮሞ በጣም ጥሩ። እስቲ የቀኑ ውሎህን ንገረን። እሺ የኔ የቀኑ ውሎዬ ጠዋት ከእንቅልፌ ስነሳ ጸዳዳና ወደ ልብሴን የትምህርት ቤት የደንብ ልብሴን ቀይሬ ቁርሴን እበላለሁ። ቁርሴን በልቼ ወደ ሰርቪስ መጠበቂያና የትምህርት ቤት እንትኔ ላይ መማሪያ ክፍሌ ላይ ይገኝና እዛ ተምሬ ተሳትፌ ምናምን ከትምህርት ቤት ስመለስ መክሰሴን እበላና እጄን ታጥቤ ልብሴን ቀይሬ መክሰሴን እበላለሁ። ወደ ጥናት ገብቼ ከዛ ትንሽ መሸት ወደ 1 ሰዓት ምናምን ሲሆን ከክርስትና አባቴ ጋር እና ደግሞ ከዛ በፊት ደግሞ የቤተሰብ ጸሎት አለ። ሌላ ደግሞ የቤተሰብ ጸሎት የምንጸልየው ከዘውትር ጸሎት ወይም ደግሞ የዘውትር ጸሎት ወይም ደግሞ የዕለቱን ጸሎት እናደርስና ከዛ ስንጨርስ ወደ አብነት እማራለሁ። የክርስትና አባቴ ያስተምረኛል። ከዛ ለማርና እራት በልቼ ወደ መኝታ እገባለሁ። በጣም ጥሩ። እንግዲህ ከዚህ ልጆችም ብዙ ትምህርት እንደሚወስዱ ተስፋ እናደርጋለን። እሺ አብነት ትማራለህ ብለኸኛል። ምን ላይ ደርሰሃል? አብነት እንትን ላይ አይለሳን ላይ ገብቻለሁ ወይም ደግሞ የማክሰኞ ውዳሴ ማርያም ላይ። በጣም ጥሩ። እሺ ቅዳሜና እሁድ ደግሞ ቅዳሜም እንደዛው ጠዋት እንደዛ ስነሳ ጥርሴን ቦሽና ተጸዳርቼ የትምህርት ቤት ደንብ ልብሴን ወይም ደግሞ የቱቶሪያል ትምህርት ቤት ቅዳሜ ሄድና ተምሬ 6 ሰዓት ከሰዓት ላይ በዛው ቤቴ ደርሼ ምግቤን በልቼ ወደ ቤተክርስቲያን ተምሮ ጥናት ከ8 ሰዓት እስከ 12 ሰዓት ስለሆነ ወደዛ ሄዳለሁ። እሺ በጣም ጥሩ። እንግዲህ በትምህርት ቤት ውጤታማ እንድትሆን የሰንበት ትምህርት ቤት መማርህ ላንተ ምን ረድቶሃል? ለኔ ኬቱ አንደኛ ከሰዎች ጋር ትውውቅ ይኖርሻል እና ደግሞ ያለምንም ፍርሃት በተመረጥሽ በመድኃኔዓለም ቀን ይሁን በሌላኛው ቀን እንድትመርጠሽ እግዚአብሔር እንድታገለግይ ያደርግሻል። ከሰዎች ጋር ጥሩ ባህሪ ጥሩ መተሳሰብ እንዲኖርሽ ያደርጋል። እሺ እንግዲህ ከትንሳኤ በኋላ የዳግማይ ትንሳኤ በዓልን አክብረናል አይደለ? እስቲ ለጓደኞችህ ለምን እንደምናከብር ንገራቸው። ሞትን ድል አድርጎ የተነሳበትን ቀን ለማስታወስ ወይም ደግሞ ጌታ ህይወቱን ለኛ ስለሰጠን ለኛ እንደሰጠን ለማስታወስ ያክል እናከብረዋለን። ያው ጌታ ህይወቱን ለኛ የሰጠን እና ደግሞ ሞትንም ድል አድርጎ የተነሳው በትንሳኤ በዓል ጊዜ ነው አይደለ? አዎ። ዳግማይ ትንሳኤስ ታሪክ አለው? ዳግማይ ትንሳኤ ደግሞ ዳግም መነሳቱ ይባላል። እሺ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በትንሳኤ ጊዜ ትንሳኤ ብለን የምናከብረው በዓል ሞትን ድል አድርጎ አይደል የተነሳው? ሞትን ድል አድርጎ ሲነሳ ለሐዋርያት ሁሉ ተገልጦላቸዋል። ግን ቶማስ አልነበረም የዛን ጊዜ አይደለ? ቶማስ ባለመኖሩ አላመነም። ስለዚህ ቶማስ ስላላመነ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዝግ ቤት ገብቶ ያው የተወጋው እጄን ዳሳዋል አይደለ? ቶማስን ዳሳሰው። ከዛ ጌታዬ አምላኬ ያለ አይደለ? ጌታችን መሆኑን አመነ። ስለዚህ ያ የሆነበት ምክንያት የቶማስን ታሪክ ተያይዞ ይነሳል ማለት ነው ዳግማይ ትንሳኤ ሲነሳ። ጎበዝ፣ በጣም ጥሩ። እሺ በሰንበት ትምህርት ቤት ከምትማራቸው ትምህርቶች መካከል ይበልጥ ደስ የሚል ትምህርት የትኛው ነው? ደስ የሚለኝ ትምህርት በሰንበት ትምህርት ቤት የምማረው ደስ የሚለኝ ትምህርት ታሪክ። ለምን ታሪክ አንደኛ የተለያዩ መላእክትን ጻድቃንን ጌታችን መድኃኒታችን ኢየሱስ ክርስቶስ እመቤታችንን ያስታውሰናል እና ደግሞ ታሪክ የምወደውና ደግሞ የሚጠቅመው
እኛ ጓደኞቻችን ማያውቁት ከሆነ እኛ ብናውቀው ከሆነ ለነሱ ለማስተማር እነሱ ወደ ሱባኤ እንዲገቡ ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲያምኑ እንዲያረገን ይረዳል። ከብዙ ታሪኮች ደግሞ ተነስተን ተምረን እኛም በታሪኩ ህይወታችንን ለማስተካከል ለመማር ለሌሎች ሰዎችም ለመትረፍ አይደለ? በጣም ጎበዝ። እሺ ስለ ጸሎት ስናወራ ጠይቀው ያልተሳካልህ ነገር አለ? የለም። ቢኖርስ ምን ታስባለህ? ወይም ደግሞ እግዚአብሔር ለምን ያልሰጠህ ይመስልሃል? ያልሰጠኝማ እግዚአብሔር በፈቃዱ ስለሆነ እኛ ስላለው ብቻ የሚሰጠን አይደለም። የሱን ፍቃድ አለ እና ደግሞ የራሱን ፍቃድ አለ። እግዚአብሔርን ማማረር ጥሩ አይደለም። ስለዚህ ያው እኛ የሆነ ነገር ጠይቀነው ባይደረግልን እግዚአብሔር ያን ነገር ለበጎ ነው፣ እኛ የምንሳሳትበት የምንጠፋበት ይሆናል ብለን ማሰብ አለብን ማለት ነው። እሺ ትህትና ማለት ላንተ ምን ማለት ነው? ትህትና ማለት ለኔ እግዚአብሔርን ማመስገን፣ እግዚአብሔርን መፍራት፣ ታላላቆችን ማክበር ማለት ነው ለኔ። በትምህርት ቤት ውስጥ ወይም ደግሞ በቤት ውስጥ ትሁት መሆንህን እንዴት ታሳያለህ? ለምሳሌ ለቤተሰቦች በቤት ውስጥ ስራ በማገዝ በተለያዩ የቤተክርስቲያን ታሪኮችን ለነሱ በመንገር የተማርኩትን በማስረዳት በተለያዩ ነገሮች በማገዝ ላስረዳ እችላለሁ። በትምህርት ቤት ደግሞ በትምህርቴ ጠንክሬ አስተማሪዎቹም ጎበዝ እያሉ እንዲያበረታቱኝ ለማድረግ እጥራለሁ። ጎበዝ ማለታቸው ብቻ ሳይሆን ትህትና ትሁት ሆነ ለሌሎችም ትህትናን ለማስተማር አይደለ? በጣም ጎበዝ። እሺ ጓደኞች ስህተት ሲሰሩ ካየህ ያው እነሱን ለማረም የምትጠቀመው ዘዴ ምን አይነት ነው? የምጠቀመው ዘዴ የእግዚአብሔርን ቃል በማስተማር ወደዚህ አሁን ለምሳሌ አንድ ጓደኛ ያለ ለሱ በመንገር አልጣለው ወይም ደግሞ በጣም ካናደደኝ ልጣለው ይችላል። ለምን አትይም? እግዚአብሔርን መፍራት ስላለበት ለስሙማ ቤተክርስቲያን ይላል። ግን እኔ አሁን ጥያቄ ሰው እንትን እያለ ጥፋት እየሰራ ይቅርታ ብቻ እያለ ለምንድነው ቤተክርስቲያን የሚሄደው? ቤተክርስቲያን እኮ ጥፋት እንዳታጠፋ የምታስተምር በቃ እንደዛ ናት እኮ። ስለዚህ አንተ ለምሳሌ ጓደኞችህ ጥፋት ሲያጠፉ መክረህ ነው ወይስ ተቆጥተህ ከስህተታቸው ለመመለስ የምትሞክረው? እኔ የምሞክረው መክሬ ወይም ደግሞ የእግዚአብሔርን ቃል በማስተማር ወይም ደግሞ ሱባኤ ግቡ በማለት ራሳችሁን ወደ ቤተክርስቲያን ምሩ ለማለት እጥራለሁ። እሺ በጣም ጥሩ። እስኪ ለምንወደው ጌታችን ወይም ደግሞ ለእመቤታችን ቅድስት ድንግል ማርያም መዝሙር ካለ ወይም ግጥም ያለኝ መዝሙር ነው ስለእመቤታችን። እሺ ማርያም ፊደል የሁሉ መማሪያ፣ ማርያም ፊደል የሁሉ መማሪያ፣ በንጽህና ተጽፋለችና በንጽህና ተጽፋለችና በንጽህና ተጽፋለችና በንጽህና ተጽፋለችና። እሺ ዝማሬ መልእክትን ያሰማልን። አሜን። እሺ በመጽሐፍ ቅዱስ ውስጥ ካሉ ታሪኮች ውስጥ የምትወደው ወይም ደግሞ ልብን የሚነካው ታሪክ የቱ ነው? የጌታችን ታሪክ። ለምን ጌታችን ለኛ ብሎ በሚስማር እጁን መወጋቱ መሰቀሉ ለኛ ብሎ ህይወቱን መስጠቱ ያ ነገር ልብን ይነካዋል። እናም ተወደዋለህ? አዎ በጣም ጥሩ ጎበዝ። ወደ ቤተክርስቲያን ስትሄድ በጣም ደስ የሚልህና ሰላም የሚሰጥህ ነገር ምንድነው? ቤተክርስቲያን ስሄድ በጣም ሰላም የሚሰጠኝ ነገር የካህናቱ ቅዳሴ፣ እርጋታቸው፣ ለእግዚአብሔር ያላቸው ክብር በጣም ደስ ይለኛል። በጣም ጥሩ። እሺ ከዓመት በዓላት ውስጥ በጉጉት የምትጠብቀው በዓል የትኛው ነው? የአቡነ ገብረ መንፈስ ቅዱስ። ለምን አቡነ ገብረ መንፈስ ቅዱስ የምፈልገው በጉጉት የምፈልገው በዓል እኔን አሁን ለምሳሌ ነው ከሞት ድኛለሁ እና ደግሞ በአቡነ ገብረ መንፈስ ቅዱስ ቀን ስለሆነ የዳንኩት እና በጣም ደስ የሚለኝ ቀን ነው። ታሪኩ ምንድን ነበር? ታሪኩ ከመጀመሪያ ትርፍ አንጀት ነው። ከዛ በኋላ
እዚህ ትርፍ አንጀት ይዞኝ ከዛ በኋላ ታምሜ ነበር። ለዛ በዛ ምክንያት ኦፕሬሽን ይደረግ ተብሎ ነበርና እናቴም አይቻልም ልጄ ሲያድግ አለችና ከዛ በኋላ ሳድግ ተደረኩኝና በአቡነ ገብረ መንፈስ ቅዱስ ቀን ዳንኩኝ። እሺ ይሄ ታሪክ ሲፈጸም የስንት ዓመት ልጅ ነበርክ? የ1 የ6 የ5 7 ምናምን ነበርኩኝ። እሺ ምን ተሰማ? የዛለት በቃ ስለ ዳንኩኝ እግዚአብሔርን አመሰገንኩ። ከዛ በኋላም ደግሞ አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ከናቴ ጋር ሄድኩኝና ከቤተሰቤ ጋር ሄጄ ጸሎት አድርጌ ተመለስኩኝ ወደ ቤቴ። ስለዚህ በዓሉም በቤት ውስጥም በድምቀት በጥሩ ሁኔታ ተከብሯል ማለት ነው። እሺ አንዳንድ ጊዜ እውነትን መናገር ሊያስፈራ ይችላል አይደለ? አንተ ግን እውነትን መናገር ለምን አስፈለጋ ትላለህ? እውነትን መናገር ለምን አስፈለጋ ከተባለ እውነትን ሳትናገሪ ውሸትን ከተናገርሽ እግዚአብሔር ያጋልጥሻል። ያ ሰው ባያውቀው እንኳን እግዚአብሔር ያጋልጥሻል። ለዛ ደግሞ ከዛ በኋላ ዋሽተሽ ደግሞ እግዚአብሔር ሲያጋልጥሽ የዛኔ እግዚአብሔርም ቤተሰቦችሽም ያዝኑብሻል። ስለዚህ እውነቱን ተናግሮ የተፈጠረውን ነገር በእውነት ማለፍ ነው ማለት ነው። እሺ ብዙ ልጆች እንግዲህ ስልክ ላይ ጨዋታ መጫወትን ይወዳሉ ያበዛሉ። አንተ ግን ስልክን ለመንፈሳዊ ትምህርትና ለጥሩ ነገር እንዴት መጠቀም ይቻላል ትላለህ? ስልክን ለተለያዩ ጥቅም ለሌላቸው ነገሮች መጠቀም አስፈላጊ አይደለም። ለቤተክርስቲያን፣ ለትምህርት፣ ለተለያዩ ነገሮች ለሚጠቅሙ ነገሮችን ብንጠቀም አሪፍ ነው። ስለዚህ ለምሳሌ በቤተክርስቲያን የሰንበት ትምህርት ቤትም ተመረ። እሺ በትምህርት ቤት ውስጥ ሌሎች ልጆች ካንተ ምን እንዲማሩ ትፈልጋለህ? ለኔ በእግዚአብሔር ቤት መኖር ስለምፈልግ እንደሱ ደግሞ ወደ እርኩሰት ነገር ወይም ደግሞ እርኩሰት ማለት እንኳን አልፈልግም ግን ወደ ኃጢአት መንገድ እየሄዱ ስለሆነ ለነሱ ማስተማር ነው። ከኔ ደግሞ እንዲማሩ የምፈልገው ሌላኛው ደግሞ ነገር እግዚአብሔርን እንዲፈሩ እኔ ስነግራቸው ቢሰሙኝ ወደ እግዚአብሔር መንገድ ቢሄዱ ደስ ይለኛል። እግዚአብሔርን መፍራት ትህትናን አይደለ? እሺ በጣም ጥሩ። ዛሬ ዓለም ላይ አንድ ነገር እንድትለውጥ እድሉ ቢሰጥህ ምን ትለውጣለህ? በጣም እኔ ደስ የሚለኝ ነገር በህይወቴ ራሱ ከልጅነት ጀምሮ የማስበው ነገር እግዚአብሔር ፈቅዶ ሀብታም ብሆን ቤተክርስቲያንን በጣም ፈልገው የአቡነ ገብረ መንፈስ ቅዱስና የእመቤታችን ቅድስት ድንግል ማርያምን ቤተክርስቲያን ማሰራት ነው ፈልገው ማሰራት። እሺ ጎበዝ፣ ምኞትንም ያሳካልህ። አሜን። በህይወትህ እግዚአብሔርን በጣም የምታመሰግንበት ትልቁ ነገር ምንድነው? ከህይወት ማለቴ በህይወት መዳኔ ከሞት መትረፍህ። እሺ ወላጆች ለልጆቻቸው ምን እንዲያደርጉላቸው ትመክራለህ? ጥቅም ያለን ነገር ማድረግ እናም ደግሞ ጥቅም ያለው ነገር አድርጉ ማለት ሲሆን ልጆቹም ጥቅም ማይሆን ነገር ብቻ ስለጠየቋቸው ወላጆቻቸው ጥቅም የሌለውን ነገር ማድረግ የለባቸው። ጥቅም ካለው ነገሮች ለምሳሌ ጥቅም ካላቸው ለምሳሌ አሁን ለምሳሌ አንድ ልጅ እናቱን ወይም አባቱን የቤተክርስቲያን መጽሐፍ ግዛልኝ ቢለው ሊገዛለት ይገባል። ስለዚህ ሰንበት ትምህርት ቤት መሄድም ጭምር አይደለ? እሺ እስኪ አንተ ደግሞ እኛን ወይም ተመልካቾቻችን አንድ ጥያቄ ጠይቀን። እሺ የምጠይቃችሁ የይስሐቅ ልጆች ስንት ናቸው? የይስሐቅ ልጆች እስቲ አንተ ንገረን። የይስሐቅ ልጆች 2 ናቸው። እነሱም ያዕቆብና ኤሳው ይባላሉ። ያዕቆብና ኤሳው። ስለዚህ ልጆችም እኛም ጭምር ከዚህ በኋላ ይስሐቅ ልጆች ስንት እንደሆኑ እናውቃለን ማለት ነው። እሺ እንደ አንተ ሰንበት ትምህርት ቤት ለማይመጡ ልጆች እስቲ ምን መከራለህ? ወደ በቤተክርስቲያን ኑሩ፣ መንግስተ ሰማያት እንድትወርሱ፣ ወደ እግዚአብሔር መንገድ ተመሩ፣ ወደ ኃጢአት ወደ ርኩሰት ነገር አትሂዱ ለማለት ፈልጋለሁ። እሺ ወደፊት ስታድግ ምን መሆን ትፈልጋለህ? ለሀገርህና ለቤተክርስቲያንህስ? ለቤተክርስቲያኔ ዲያቆን መሆን ፈልጋለሁ እግዚአብሔር ከፈቀደ። በአለማዩ ደግሞ ሳይንቲስት መሆን ፈልጋለሁ። ስለዚህ ሳይንቲስትና ዲያቆን ሆነ ሀገርህንም ቤተክርስቲያንህን ማኩራትና ማልማት ትፈልጋለህ ማለት ነው። እሺ ትወናን ትወዳለህ? ትወና በጣም ነው የምወደው። እሺ ለምሳሌ በመጽሐፍ ቅዱስ ውስጥ የአንድ ቅዱስ ታሪክን ተውን ብትባል የማንን ትተውናለህ? የቅዱስ ያሬድ። ለምን?
ለምን ከተባለ የቅዱስ ያሬድ ለምሳሌ ቅዱስ ያሬድ የሰራቸው ያዜማቸው 3 ዜማዎች አሉ። እነሱም ግዕዝ፣ እዝልና አራራይ ናቸው። ስለዚህ ይሄን ሁሉ የቅዱስ ያሬድን ታውናለህ ማለት ነው። አዎ። እሺ ምኞትን ያሳካልህ። ግን ለምን ተዋናይ መሆን ፈለክ? ተዋናይ መሆን የፈለኩት ደግሞ ትወና በጣም ነው የምወደው። በጣም በቃ ስከታተል በመንፈሳዊ ነገርን ምናምን በቃ ሊያስታውሰኝ ይችላል ትወናው። ሰዎችን ማስተማሪያም ጭምር ነው አይደለ? አዎ። በመንፈሳዊ ደግሞ ብዙ አይነት መተወን የምንችላቸው ታሪኮች አሉ። ስለዚህ በመንፈሳዊ መቀጠል ትፈልጋለህ? እሺ በመጨረሻ ማስተላለፍ የምትፈልገው መልእክት ካለ አስተላልፍልኝ። በመጨረሻም ለተለያዩ ጓደኞቼ፣ ለቤተሰቦቼ፣ ለሁሉም ሰው የተለያዩ ሰዎች አሉ፣ ለነሱ ወደ እግዚአብሔር መንገድ ተመሩ ለማለት ፈልጋለሁ። እሺ ቃልህን ያሰማልን። አሜን። እሺ ተመልካቾቻችን ለዛሬ ከእንግዳችን ሳሙኤል ጋር የነበረን ቆይታ የተከታተላችሁትን ይመስል ነበረ። በዚህም ብዙ ቁም ነገርና ትምህርት እንዳገኛችሁ ተስፋ እናደርጋለን። የእንግዳ ዝግጅታችንም የተከታተላችሁትን ይመስል ነበረ። እኛ ከወዲሁ እንሰናበታችኋለን። ሌሎች የቅዱስ ቂርቆስ መርሃ ግብራት ግን ይቀጥላሉ። እስከ ሳምንት፣ መልካም ሳምንት። ውድ እግዚአብሔር ልጆች ከእንግዳው ተመልሰናል። በእንግዳ ዝግጅታችን ለተሳተፉ ሁሉ እግዚአብሔር አምላክ ቃሉን ያሰማልን። አሜን።